አንድ ትልቅ ፋርም ላይ ነው። እንደዚህ አይነት የወተት ላሞችን ለመግዛት መጥቼ ነው። እነዚህ ላሞችን ለጓደኞቼ በጣም እጅግ በጣም የሚገርሙ ላሞች ናቸው። እነዚህ አሁን የ6 ወር ናቸው። ጡታቸውን እንደምታዩት ናቸው። እነዚህን ሁሉ በጣም ወድጃቸዋለሁ። እዚህ ፋርም ላይ ወደ 47 ሊትር የሚታለቡ አሉ፣ 38 አሉ፣ 35 አሉ። እርባታው በጣም ትልቅ እርባታ ነው። ባዮጋዝ ይጠቀማል። እጅግ የሚገርሙ ላሞች አሉ። ለአንድ ኢንጂነርና አንድ አካውንታንት ላሞች ለመግዛት ፈልገው እዚህ ይዣቸው መጥቼ ነው። ይሄ ፋርም እጅግ በጣም ትልቅ ፋርም ነው። ይህችም የ6 ወር ላም ናት። በመጀመሪያዋ 27 ነበረች። እንግዲህ አሁን 6 ወር ገብታለች። ይህችም ጥሩ የወተት ምርት እየሰጠች ነው። አሁን ባላት 14 ነው ያላት። እዚህ ላሞቹ እያንዳንዳቸው ላሞች በሙሉ ታግ አላቸው፣ ቁጥር አላቸው። እዚህ የምታያቸው በሙሉ ታግና ቁጥር የሌለው የለም። እዚህ ፋርሙ ላይ በርካታ ስራዎችን አብረን በጋራ ከድርጅቱ ባለቤት ጋር እንሰራለን። ስለዚህ የምትፈልጉ ሰዎች እዚህ መታችሁ መግዛት ትችላላችሁ። እዚህ ያሉ ላሞች ሰው ባለቤቱን አናግሬ መረጃዎች እሰጣችኋለሁ። እጅግ በጣም የተለየ እርባታ ነው ያለው። ወደ 58 ላሞች አሉ ከጥጃዎቹ ውጭ ማለት ነው። ከስንት ከብት ተነስቶ 58 ደረሰ። ለእናንተ ይዤላችሁ ቀርባለሁ ማለት ነው። እዚህ ጋር እንደምታዩቸው እነዚህ ሁሉ ለማየት መጥቼ ነው። ከምንገዛቸው ላሞች አብዛኞቹ እቺም እዚህም ያሉት እነዚሁ አንዶቹ ናቸው። እነዚህ ከፍተኛ ወተት የሚሰጡ የወተት ላሞች ናቸው። ይቺ አሁን ከወለደች 10 ቀኗ ነው። ዛሬ 11ኛ ቀኗ፣ ግን የወተት መጠኗ ከፍተኛ ነው በጣም። ስለዚህ እንደነዚህ አይነት የወተት ላሞችን ለማየት መጥቼ ነው። እናንተም እንደዚህ ስትፈልጉ ኮሚኒኬት አድርጉን፣ እዚህ ይዤ እመጣለሁ። እዚህ ላይ ከፍተኛ የክትባት የጤና ክትትል ስለሚደረግላቸው ላሞቹ ምንም አይነት ተዛማሽ በሽታ ነፃ ናቸው። በጣም ጥሩ ናት። ይችም በጣም ከፍተኛ ወተት ከሚሰጡ የወተት ላሞች እዚህ ግቢ ውስጥ ካሉት 42 ሊትር፣ 35 ሊትር፣ 40 ሊትር አሉ። እነዚህን ሁሉ አይተን ነው እንግዲህ ስንገዛ በጣም ጥንቃቄ ማድረግ አለ። የወተት እርባታ ላይ ክትትል ካደረግን የተሻለ ማንደርስበት ምንም ምክንያት የለም። ስለዚህ ከነኚህ ግብርናዎች ጋር እኛም ኮንታክት ያው ኃይሉ ዝርያውን ያው እንትን መስራት አለበት። ላሞች እንደነገርኳችሁ አሁን ያለሁት እዚህ ትልቅ እርባታ ላይ ነው። ይቺ አሁን 38 ሊትር የምትታለብ የወተት ላም ናት። በመጀመሪያ ወሊዷ 35 ነበራት። ይቺ ደግሞ 32 ሊትር ገና ከወለደች ትላንትና ነው የወለደችው። 32 ሊትር አላት። ይቺ 4ኛ ወሊድ ናት። በ3ኛ ወሊዷ ላይ 40 ሊትር ነበራት። 41ም አንዳንድ ይሰጥ ነበር። አሁን 45 እየተጠበቀች ነው። ከትላንት በስቲያ ነው የወለደችው። ዛሬና ትላንትና 10 ሊትር ጠዋት እንገርታ አልባለች። ማታ 9 ጠዋት 10። ስለዚህ በጣም በከፍተኛ ሁኔታ እንጠብቃቸዋለን። እነዚህ ሁሉ የወተት ላሞች ስንገዛ በጣም ጥንቃቄ ማድረግ ያለብን ዝርያ ላይ ነው። ዝርያ ላይ በደንብ ከሰራን ውጤታማ እንሆናለን። እነዚህ አሁን ሲታለቡ አሳያቸዋለሁ። በትክክል 42 ሊትር በትክክል 35 ሊትር አላቸው ወይ እንገዛለን። ዛሬ የመጣሁት ጓደኞቼ አዲስ አበባ ወጣት ልጅና ከክፍለ ሀገር የመጣ ወጣት ልጅ ጊደሮችን ለመግዛት ፈልገው በጣም የተሻሉ እርባታዎች ላይ ይዣቸው መጥቼ ነው። እቺ ቀዩዋ የ7 ወር እርጉዝ ናት። ለሁለተኛ ናት። የመጀመሪያው ላይ 26 ነበራት። እንግዲህ አሁን ስንት እንደምትሰጥ አናውቅም። እዛ ጋር ያሉት ደግሞ እርጉዞች ጊደሮች ናቸው፣ ገና የመጀመራቸው። እዚህ እርባታ ላይ በርካታ የወተት ላሞች አሉ። ስራውን ከጀመሩ በ6 ዓመት ጊዜ ውስጥ ነው እንደዚህ ተለውጦ ወጣቱ ባደረገው ጥረት ከዶክተሩ ጋር በመሆን በመልፋት የድርጅቱ ከባለቤቱ ጋር በመሆን ብዙ ለፍቶ ነው በ6 ዓመት ውስጥ ዛሬ ከ58 እስከ 60 የሚደርሱ ላሞች አሉ፣ ጊደሮች አሉ። በጣም በጥንቃቄ ነው የሚሰራው። ይሄ ልምድ ለሌሎቻችን እንዴት እንወስደዋለን? በጣም መጠንቀቅ አለብን። በተለይ ጡታቸው ላይ ምንም አይነት ቁስል እንዳይኖር። ይሄ የምታዩት የጡት ቧንቧዎች በሙሉ ከፍተኛ ወተትን ማምረት የሚችሉ ጡቶች ናቸውና በጣም መጠንቀቅ አለብን። እርባታው እንደምታዩት እዛ ፊት ለፊት ያሉ ላሞች አሉ። እነዛ ላሞች በሙሉ ነው በደንብ
ተከታትለን የምናያቸው። እዚህ ፋርም ላይ በጣም በጥንቃቄ ስለሚሰሩ ኤሌፋንት ግራስ አለ፣ ባዮጋዝ አለ፣ ሌሎችም በጣም በርካታ ስራ ነው የሚሰራው። እቺ እንደነገርኳችሁ ገና ከወለደች አሁን ቅርብ ነው የወለደችው። ሁለተኛ ቀኗ ነው። ጠዋት እንደነገርኳችሁ 10 እንገር የታለበችው። አሁን ደግሞ ማታ 9 አላት። እንግዲህ ከ3 ቀን ከ4 ቀን በኋላ ደግሞ እንገሩ ሲጠራ በትክክል 35 ላይ ትቀራለች ወይስ ከዛ በላይ ያንን ደግሞ ይዤላችሁ ቀርባለሁ በዚሁ ቪዲዮ ላይ። እንደነዚህ አይነት የወተት ላሞችን ስንገዛ በጣም ጥንቃቄ ማድረግ አለብን። በተለይ ጡታቸው ምንም አይነት ችግር እንዳይገጥማቸው በደንብ ማየት አለብን። በተለይ እግራቸው ላይ ጮቅ እንዳይነካቸው፣ ግታቸውን ስናልብ ምንም አይነት ነገር እንዳይነካቸው እንዳይገጥማቸው በጣም ጥንቃቄ ማድረግ አለብን። እንደነዚህ አይነት የወተት ላሞች በሀገራችን ኢትዮጵያ አሉ ማለት የህፃናት የዚህ የኑትሪሽን ፕሮብሌም በቀላሉ ይፈታል ማለት ነው። ብዙ ጊዜ ሀገራችን ኢትዮጵያ በዚህ በተለያየ የህፃናት የሆድ ድርቀት የተመጣጠነ ምግብ ማነስ በዓለም በጣም የወረደ ደረጃ ነው ያላት። ስለዚህ ሁላችንም ፋርም ከፍተን ሰራን ማለት ላሞቻችን ጥሩ ወተት ያመርታሉ። በተጨማሪ ደግሞ የወተት ምርት የወተት ፍላጎት የተሻለ ደረጃ ይደረሳል። ከውጭ የምናመጣው ይሄ ከፍተኛ የሆነ የውጭ ምንዛሪ በመጠየቅ የምናመጣው የፓውደር ምርት ብዙ ነገር እንዲቀንስ ይደረጋል። የተሻለ ወተት በየቤቱ ስለሚኖር ማለት ነው። እንደነዚህ አይነት የወተት ላሞች የምታውቋቸው እዚህ ላቲን አሜሪካ፣ አውሮፓ አካባቢ የሚኖሩ የወተት ላሞች ናቸው። የአይሪሽ የሚባሉ ዘሮች ናቸው። በጣም ጥሩ ወተት አላቸው። በሽታ የመከላከል አቅማቸው፣ ዘር የመያዝ አቅማቸው፣ ወተታቸው በጣም ወፍራም ነው። በዚህ መልኩ ነው። እንቀጥላለን። ይሄ የዶሮ ቁጥር እዛ ነው ሲለው ኮርማ ስንት ነው እናንተ ጋር ሲገዙ እዚህ ማዕከላችሁ መጥተው? አማካኙ 95 ሺህ ብር። የስንት ወር ነው? 95 ሺህ ወንዱ ነው አይደል? ይሄ ከ7 ወር እስከ 1 ዓመት ያለው ከ7 ወር እስከ 1 ዓመት ያለው በስንት ነው የምትሸጡት? 95 ሺህ። በጣም ይገርም። እሱም ወንድ ከተወለደ ነው። አብዛኛው ግን እንዴት ነው የሚወለደው? አብዛኛው ሴክስድ ነው፣ ሴቶች ናቸው። ወንድ ግን ከተወለደ ከ95 ሺህ በቃ አቨሬጁ 95 ሺህ። በጣም ይገርም ነው። በጣም እስከ 1 ዓመት ባለው ጊዜ ውስጥ ስለዚህ ዘሮቹ በጣም የተመረጡ ናቸው ማለት ነው። አሁን እንደምታዩት ወደ ፋርሙ ውስጥ ገብቻለሁ። ፋርሙ ላይ ምንድነው የማገኘው? የፋርሙ ዋና ሐኪም አጠገቤ ዶክተር ጌታሁን አለ። ዶክተር ጌታሁንን የምጠይቀው ምንድነው እውነት እዚህ ፋርም ላይ በትክክል 45 32 የሚታለቡ ላሞች አሉ ወይ? እንዴት ጀመራችሁ የሚለውን ነው። እንዴት ነህ ዶክተር? ሰላም ነህልኝ? እግዚአብሔር ይመስገን። ስራ ጥሩ ነው። በጣም አመሰግናለሁ ወደ ፕሮግራሜ ስለመጣክ። እንዴት ነው ይሄ ፋርም በትክክል 42 35 የሚታለቡ የወተት ላሞች አሉ? እባክህ ለደንበኞቼ። ከ32 እስከ 45 የሚታለቡ ከብቶች አሉ። አሁን እቺ ስንት ሊትር ነው የምትታለበው? ስንት ቀኗ ወለደች? እቺ ትናንት ነው የወለደችው፣ 4ኛዋ ነው። ኦኬ። ግን አሁን ባለበት ደረጃ ለጓደኛዬ ሊገዛ መጥቶ እንደዚህ አይነት ፋርም ሳሳየው ውስጥ መግባት ስለማይቻል ነው። እጅግ በጣም የተለዩ ነው። ወንድማችን ከ8 ተነስቶ ነው ዛሬ ያለበትን አልነግራችሁም፣ በኋላ ሌላ ጊዜ ነው የምነግራችሁ። እጅግ በጣም 35 ሊትር 40 ሊትር የሚታለቡ ላሞች 45 ሊትር ድረስ አሉ። መግባት ስለደርነት ወልዳ ነው እንጂ አታያትም። ግቷ አያት ግቷ ልክ እቺን የምትመስላለች እኛ ጋር እቺ የአይሪሽ ዝርያ ናቸው። ከፍተኛ ወተት የሚታለቡ ናቸው። በጣም ብዙ ናቸው። እጅግ በጣም ያው አሁን ያለው ወረርሽኝ ስለሚያሰጋ መግባት አይቻልም። ለዛ ነው እዚህ ፋርም ላይ እንደ ተአምር ነው የምታዩት። አንድ ቀን የድርጅቱን ባለቤቶች ይዤላችሁ እቀርባለሁ። እዚህ ምን ያህል ላም አለ ከራሱ ከድርጅቱ ባለቤቶች ብትሰሙ ይሻላል። እዛ ጋር ግቷ ይታያችኋል። ላሟ ስንት ሊትር ወልዳ ይመስላችኋል? እዛ ስንት ነው ያላት? አሁን ያቺ ይቺኛዋ ይቺ 32 ይቺ ስንት አላት? 32 አያችሁ፣ እዚህ 32 ሊትር። ያቺኛዋ ደግሞ አልወለደችም። ታያላችሁ እዚህ ጋር ያሉት በጣም የሚገርሙ ነው። እዛ ጋር የአለባ ሰዓት ስለደረስኩኝ እያለበ ነው ልጁ። በጣም ጥንቃቄ ተደርጎ ነው የሚታለበው።